ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪው ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ። እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ስራውን አይታችሁታል። ስራው እናንተ ጋር ደርሷል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረውም። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈለገ። ማገድ፣ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየህ፣ አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያድርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ በዚህ ሰዓት። ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረታችኋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ።
ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ